እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ የብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሀሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አልመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላ ነው የምንሆነው። ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይም ጥቂት ጥቂት እየጾምን ጾሙን እየጨመርን መሀል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ እያወስቡ ወይቷሰቡ አላ ከመ መላእክት እግዚአብሔር ይነብሩ። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው፣ መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። እስመ ከርስ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። ባለመኖር ባለማለፍ የሚኖረው ጾም ነው። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። መላእክት አይበሉም አይጠጡም። ሰው የሰማይ መላእክት ባልንጀራ ነው። መላእክትን የሚያስመስለን ህይወት አለመብላት ነው። ይገርማችኋል፣ ሰው የእግዚአብሔር ቤተሰቦች በጣም ሰው ልዩ ፍጡር ነው። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። የነ ዳርዊንን እንስሳ አይደለም ያልኩት። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው ከመላካዊ ባህሪ፣ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍትወት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ይኸውልህ፣ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው፣ እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ማለት። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው 2 የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል?
ማቀድ ያቅተዋል። ሰማያዊ ነገር ማሰብ ያቅተዋል። መንጻት ያቅተዋል። ዝሙት ይሰለጥንበታል። ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል። መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲሁ መጽደቁን ተውት። መንግስተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው። ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። ይኸው እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሀሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ እቅድ የጠራ ህይወት መኖር ከፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታል። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያቸዋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻይኩ ከመአለቡከ ጥበበ እስመ ብእስ የፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ።
ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለውም? መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት፣ ክፉ ሀሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለግኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት? መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድል ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጡ አለ። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አድርግ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግር፣ ልብ ልሰጥ፣ ማስተዋል ልነግር መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንሄድ የሚያደርግ ምንድን ነው? ስለማንጾም። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው?
ስለ እግዚአብሔር ሰዎች መልአክ መሆን ከፈልጋችሁ፣ የመላእክት ዘመድ መሆን ከፈልጋችሁ፣ እግዚአብሔር መምሰል ከፈልጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ፣ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ፣ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ። የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ነው። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልነው። ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ። ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትተለፉ። እና ይሄም ኑሮ ነው። እንግዲህ ኑሮ ነው። እስከ 9 ሰዓት ሳልፍ በሉ። እግዚአብሔርን ለማግኘት እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም። እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰልተው መብላት እንስሳዊነት ነው። ስትጾም እግዚአብሔርን ነው የምትመስለው። ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል፣ እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ እግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰው እና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ። ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማንን? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልቤ እኮ ነው እንዴ፣ እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ?
ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መንዳት ነው። አትሁኑ እንደዚያ። ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ግዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳል